ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዳዲስ መረጃዎች ተገናኝተናል። እነዚህ አዳዲስ መረጃዎች ዓለምን በከፍተኛ ሁኔታ እየረበሹ ሆነዋል። ዛሬ እንግዲህ እንደ ፈረንጆች የዘመን ቀመር መጋቢት 14 2026 ነው። ከኢራን ተተኩሶ ቱርክን የመታ ሚሳኤል መኖሩን የሚገልጽ ይፋዊ የሆኑ መረጃዎች እየወጡ ነው። ይሄ ሶስተኛው ነው ማለት ነው። ሶስተኛው የተተኮሰ ሚሳኤል ነው። እንግዲህ እጅግ በክልሉ የተከሰቱ ወታደራዊ እንቅስቃሴዎች ፈጣን እና ተለዋዋጭ እንደሆኑ ግልጽ ነው። በዚህ ሰዓት ረፋድ ላይም ደግሞ አዳዲስ መረጃዎች እየወጡ ነው። ከኢራን የተተኮሰ ሚሳኤል የኔቶ አባል የሆነችውን ቱርክ መምታቱ ከተረጋገጠ እንግዲህ በክልሉ ያለውን ውጥረት ወደ ቀጥተኛ ቀውስ የሚቀይር ታላቅ ክስተት ነው ማለት ነው። እንደዚህ ያሉ መረጃዎችን በጣም በሰፊው እየተንሸራሸሩ ነው። ጉዳዩ ደግሞ ወደ ምስራቅ አፍሪካ እየተስፋፋ ነው ማለት ነው። ለዚህም ደግሞ ቁልፉ ኢትዮጵያ ናት እየተባለ ነው። ቀይ ባህርን በተመለከተ ኢትዮጵያ ልትገባበት ትችላለች እዚህ ጦርነት ውስጥ እየተባለ ነው። ይሄ ደግሞ እንግዲህ የትንቢቱ ፍጻሜ ሊሆን ይችላል። አንድ ፕሮፌሰር አሉ ደግሞ ካናዳዊና ቻይና የታሪክ ምሁር ተመራማሪ የሆኑ አሜሪካ ጦርነቱን እንደምትሸነፍ ይፋ አድርገዋል ማለት ነው። ይህንን በመረጃና በማስረጃ አስደግፈን እንነግራችኋለን። ይሄ እጅግ በጣም ተለዋዋጭ የሆነ እንዲሁም ደግሞ በጣም በውጥረት የተሞላ ጊዜ ላይ ነው እያለ ነው። ይህ መረጃ ምን ይመስላል? ለእኛም እጅግ በጣም ጠቃሚና አንገብጋቢ ጉዳይ ስለሆነ ልንነግራችሁ ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ከኢራን ሶስተኛ ሚሳኤሉ ተተኩሷል። ይሄም እንግዲህ የኔቶ አባል የሆነችው ቱርክን መምታቱ ከተረጋገጠ ይሄ በክልሉ ያለውን ውጥረት ወደ ቀጥተኛ ቀውስ የሚቀይር ታላቅ ክስተት ነው። በጣም በርካቶች ፈርተዋል ማለት ነው። የድንበር አካባቢ ግጭቶችም አሉ። በኢራን፣ በኢራቅ፣ በቱርክ ድንበር አካባቢ የሚንቀሳቀሱ ቡድኖች ኢላማ ያደረጉ ጥቃቶች አቅጣጫቸውን ስተው ድንበር ጥሰው ሊሆን ይችላልም እየተባለ ነው። ይሄ መረጃም በቴሌግራም ወይ በሌሎች የውስጥ ምንጭ መረጃዎች የወጣ ነው። መጀመሪያ ላይ ይሄ በቴሌግራም ነበረ መረጃው የወጣው ማለት ነው። እንግዲህ እና ወርልድ ሞኒተር ሁሌም እነዚህ በየደቂቃው ዓለማችን ላይ የሚከሰቱ ዜናዎችን ያወጣል። መረጃው በሰፊው ነው ያጣራሁት። በተለይ ዓለም አቀፍ የክትትል ምንጮች እና ወርልድ ሞኒተር በቱርክ መከላከያ ሚኒስቴር የወጡ መረጃዎች እንደሚያመለክቱት ሚሳኤል መመታት ነው። ከኢራን የተተኮሰ የባለስቲክ ሚሳኤል የቱርክን የአየር ክልል ጥሶ መግባቱን ተከትሎ በምስራቃዊ ሜዲትራኒያን ባህር ላይ በነበሩ የኔቶ የአየር መከላከያ ስርዓቶች ተመቶ እንደወደቀ ነው። ግን ኃላፊነቱን አልወስድም ብላለች። ምክንያቱም እስካሁን መግለጫ አላወጣችም ኢራን ማለት ነው። ግን ለሶስተኛ ጊዜ ነው ይሄ ባላስቲክ ሚሳኤል የተተኮሰው። ሶስተኛው ጥቃት ነው ማለት ነው። በትላንትናው ዕለትም የተከሰተው ጥቃት ካለፈው ሳምንት ጀምሮ ኢራን ወደ ቱርክ አቅጣጫ ሚሳኤል ስትተኩት ለሶስተኛ ጊዜ መሆኑ ተገልጿል። አንዳንዶች ግን እንደሚሉት ምናልባትም እስራኤልና አሜሪካ ሁለቱን ለማናከስ ያደረጉት ነው። እስካሁን ድረስ ቱርክ ገለልተኛ ናት እያሉ የሚተቹም አሉ። ከዚህ ቀደም መጋቢት 4 እና መጋቢት 9 ላይ ተመሳሳይ ሙከራዎች ነበሩ። ለዚህ ግን እንግዲህ ኃላፊነቱን አልወሰደችም ኢራን። የቱርክ ምላሽም የቱርክ መከላከያ ሚኒስትር ያለምንም ጥርጣሬ ሀገራዊ ሉዓላዊነታችንን እናስከብራለን የሚል ጠንካራ መግለጫ አውጥቷል ማለት ነው። እንዲሁም ደግሞ በቱርክ የሚገኘው የኢራን አምባሳደር ተጠርቶ ማብራሪያ እንዲሰጥ ተጠይቋል። የኢንጀርሊክ የጦር ሰፈር ጥቃቱ በተሰነዘረበት ወቅት በደቡባዊ ቱርክ አዳና አካባቢ በሚገኙ የኔቶና የአሜሪካ ጦር በሚጠቀምበት የኢነርጅሊክ የጦር ሰፈር ውስጥ የሳይረን ድምጽ ሲሰማ እንደነበር የአካባቢው ነዋሪዎች ሚዲያ ላይ መረጃ ስለሰጡ ሚዲያዎቹ ዘግበውታል ማለት ነው። ኢራን በበኩሏ ወደ ቱርክ የተተኮሰ ምንም አይነት ጥይት የለም በማለት ድርጊቱን ብትክድም የኔቶ ቃል አቀባይ ግን ሚሳኤሉ መጋቢት 13 ጠዋት ላይ መመታቱን በይፋ አረጋግጠዋል ማለት ነው። ይሄ ክስተት እንግዲህ ቱርክን ወደ ቀጥተኛ የኢራን እስራኤል አሜሪካ ጦርነት ውስጥ ሊያስገባት ይችላል የሚል ከፍተኛ ስጋት በዓለም አቀፍ ደረጃ ተፈጥሯል ማለት ነው። ሌላው የመካከለኛው ምስራቅ ውጥረትና ቀይ ባህር ከመጽሐፍ ቅዱስ ትንቢት አንጻርም ፈትሸነዋል። ቀይ ባህር አሁን ላይ እንግዲህ የዓለም የንግድ መስመር ብቻ ሳይሆን የትንቢቶች መፈጸሚያ መድረክ እየሆነች ትገኛለች። በርካቶች የታሪክ ጸሐፊዎች እንዲሁም የፖለቲካ ተንታኞች ሁሉ ይህን ነገር እያነሱት ነው። በመጽሐፍ ቅዱስ የመጨረሻው ዘመን ተብሎ በሚጠቀሰው አውድ የምስራቅ አፍሪካ ቀንድና የመካከለኛው ምስራቅ ትስስር እንደዚህ እኛ ፈትሸነዋል። የደቡብ ንጉስና የሰሜን ንጉስ ግጭት በትንቢተ ዳንኤል ምዕራፍ 11 ከቁጥር 40 እስከ 43 ትንቢቱ የሰሜኑ ንጉስ በታላቅ ኃይልና በሚሳኤል ሰረገላ እንደሚመጣ ይናገራል። በተለይ ቁጥር 43 ላይ ኢትዮጵያውያንና ሊቢያውያን ይከተሉታል የሚለው ቃል የምስራቅ አፍሪካ ሀገራት በዚህ ዓለም አቀፍ ቀውስ ውስጥ ቀጥተኛ ተሳታፊ እንደሚሆኑ ይጠቁማል ማለት ነው። ሌላው ባለፈው ማንስተኑ ነበር የኤፍራጥስ ወንዝ መድረቅና የምስራቅ ነገስታት ራእይ 16-12 ላይ የኢራን የቀድሞ ፋርስ ማለት ነውና የአካባቢው ኃይላት እንቅስቃሴ ወደ ታላቁ ጦርነት የሚወስድ መንገድ ተደርጎ ይወሰዳልና አሁን በቱርክና በኢራን መካከል የሚታየው አለመረጋጋት የዚህ ታላቁ ስዕል አካል ሊሆን ይችላል።
ቀይ ባህር ደግሞ እንደ ማዕከል ሊሆን ይችላል። ቀይ ባህር ኤዶም እና ኢትዮጵያ የሚገናኙበት መስመር በመሆኑ የባህር ላይ ውጥረቱ የትንቢቱ አካል ተደርጎ እየተወሰደ ነው። የመካከለኛው ምስራቅ ጦርነት ወደ ባብኤል መንደብ ሲቃረብ ትንቢታዊው የምስራቅና የሰሜን ወሬ እንግዲህ በትንቢተ ዳንኤል ምዕራፍ 11 ቁጥር 44 ላይ መንገዱን እየጠረገ እንደሆነ ብዙዎች እያመኑ ነው ያሉት። ወደ ፕሮፌሰሩ ትንቢት እንምጣ። አሜሪካ ትሸነፋለች ብለዋል። ፕሮፌሰር ዢያንግ ሹዌኩዌ ይባላሉ። እንግዲህ ስማቸውን በትክክል ካልጠራሁት ይቅርታ ጠይቃለሁ። እሳቸው የአሜሪካን መሸነፍ በኢራን እንዲሁም በኢራን ደጋፊዎች ይሸነፋሉ ነው። እንግዲህ ስለ ስማቸው ይቅርታ ጠይቃለሁ። ፕሮፌሰር ለኔ እንግዲህ ማንበብ እንደቻልኩት ዢያንግ ሹዌኩዌ ነው የሚለው። እሳቸው በቻይና ዓለም አቀፍ ግንኙነት ጥናት ውስጥ እውቅና ያላቸው በተለይ ደግሞ በላቲን አሜሪካና በታዳጊ አገራት ይሄ ግሎባል ሳውዝ በሚባሉት በእነሱ ጉዳዮች ላይ ጥልቅ ምርምር ያደረጉ ሰው ናቸው። የፕሮፌሰሩ ትንታኔና አሜሪካ ትሸንፋለች የሚለው ኮንቴክስቱ እንግዲህ ምን ላይ ተመሰረተ ነው የሚለውን ደግሞ ማየት ተገቢ ነው። ይንፈትሸዋለው። አንደኛው የመልቲፖላር ዓለም መፈጠር ነው። አሜሪካ ዓለም ብቻዋን የምትመራበት ዘመን አብቅቷል ነው። ቻይና፣ ሩሲያ፣ ኢራን የፈጠሩት ወታደራዊና ኢኮኖሚያዊ ጥምረት አሜሪካን ስትራቴጂካዊ ሽንፈት ውስጥ ይከቷታል ነው። በተለይ ደግሞ ብሬክስ አሁን በጣም ጡንቻውን ያፈረጠመ ስብስብ ነው። ኢትዮጵያ ማለችበት እንደሚታወቀው። ሌላው እሳቸው እንግዲህ ከምን ኮንቴክስት አንጻር ነው የዶላር ተጽዕኖ መዳከምን አንስተዋል። አሜሪካ የምትሸነፈው በጦር ሜዳ ብቻ ሳይሆን በኢኮኖሚ ነው። ቻይናና ታዳጊ ሀገራት በራሳቸው ገንዘብ መነገዳቸው አሜሪካን ከዙፋኗ አውርዶ ያንኮታኮታታል ነው። ሌላ የታሪክ ሽግግርም ተነስቷል። ፕሮፌሰር ዢያንግ እንደሚሉት ታሪክ የሚያሳየው ግዙፍ ኢምፓየሮች የሚወድቁት በውጭ ጥቃት ብቻ ሳይሆን በውስጥ መከፋፈልና በሀብት መመናመን ነው ይላሉ። አሜሪካ በመካከለኛው ምስራቅና በዩክሬን የምታደርገው ከመጠን ያለፈው ወታደራዊ ወጪ ከአቅም በላይ መስፋፋት ውስጥ ከቷታል ማለት ነው። እንግዲህ ዛሬ መጋቢት 14 2026 ነው እንደ ፈረንጆች የዘመን ቀመር። እዚህ ቀን ላይ ቆመን ስናይ የኢራን ሚሳኤል ቱርክን መምታቱ የፖለቲካ ክስተት ብቻ አይደለም። ለምሳሌ በሰሜን በኩል ቱርክ፣ ኢራን የኔቶ የኢስት ጥምረት ፊት ለፊት ተፋጠዋል። ሌላው በደቡብ በኩል የምስራቅ አፍሪካ ቀንድና ቀይ ባህር የጦርነቱ ሁለተኛ ግንባር እየሆኑ ነው። ሶስተኛ በምስራቅ በኩል የቻይና ምሁራን እንደተነበዩት የአሜሪካ የበላይነት በፈተና ላይ ወድቋል ማለት ነውና እንግዲህ ውሃው ሲደርቅ አሳው ይታያል፣ ዘመን ሲለወጥ ደግሞ ትንቢቱ ይገለጣል እንዲሉ የምናያቸው ክስተቶች ሁሉ ወደ አንዲት ታላቅ የታሪክ ምዕራፍ እየመሩን መሆኑ ግልጽ ነው ማለት ነው። ውድ ቤተሰቦቻችን ሌላው ባህር ነበልባል ነው። ትንቢቱ እስከ ጂኦፖለቲካ ድረስ በጥቂቱ ፈትሸዋለሁ። በአሁኑ ሰዓት ዓለም በሁለት ታላላቅ ኃይሎች መጋጨት ምክንያት ትንፋሿን ውጣ እየጠበቀች ያለች ናት። እንዲሁም በፍርሃት ተሸብባለች ዓለም። የኢራን ሚሳኤሎች ቱርክ መድረሳቸው የሰሜኑ ንጉስ መነቃቃትን ሲያመለክት፣ አይናችንን ወደ ደቡብ ስናዞር ደግሞ ቀይ ባህር ያለም ዕጣ ፈንታ መወሰኛ ሆናለች ማለት ነው። የመጽሐፍ ቅዱስ ምሁራን ትንቢተ ዳንኤልን ያነሳሉ። ምዕራፍ 11 ቁጥር 43 ትንቢትን አሁን ካለው ሁኔታ ጋር ያገናኙታል። ትንቢቱ የሰሜኑ ንጉስ በግብጽ በሊቢያና በኢትዮጵያ ላይ ያለውን ተጽዕኖ ይገልጻል ማለት ነው። የቀይ ባህር መዘጋት ደግሞ ጦርነቱ ወደ ባብኤል መንደብ ሲወርድ ቀይ ባህር ለዓለም ንግድ ዝግ ትሆናለች ማለት ነው። ይሄ ደግሞ የምስራቅ አፍሪካ ሀገራትን ኢትዮጵያችንን ጨምሮ ማለት ነው በቀጥታ ወደ ቀውሱ እምብርት ጎትቶ ያስገባቸዋል። የጦር ኃይሎች መሰባሰብ ይኖራል። አሁን በቀይ ባህር ላይ የምናየው የአሜሪካ፣ የቻይና፣ የቱርክ፣ የአረብ ሀገራት የጦር መርከቦች ብዛት የታላቁ ጦርነት ወይ ደግሞ አርማጌዶን መንደርደሪያ ተደርጎ እየተወሰደ ነው። ፕሮፌሰሩ እንዳሉት የአሜሪካ ሽንፈትና የፕሮፌሰር ዢያንግ ሹዌኩዌ ስሌት ፕሮፌሰር ዢያንግ ሹዌኩዌ እንደተነበዩት አሜሪካ በ2026 የገጠማ ሽንፈት የወታደራዊ ኃይል ማነስ ሳይሆን የስትራቴጂካዊ ትዕቢት ውጤት ነው ብለዋል። የአቅም መበታተን አሜሪካ በአንድ ጊዜ በዩክሬን፣ በታይዋን፣ በቱርክ ድንበር ላይ በቀይ ባህር ላይ ኃይሏን መበተኗ ኦቨር ስትሬች አድርጓታል። ፕሮፌሰር ዢያንግ እንደሚሉት ብዙ ቦታ የቆመ ግድግዳ በቀላሉ ይፈርሳል ባይ ናቸው። የቴክኖሎጂ ግርዶሽን አንስተዋል። ኢራንና የቻይና ድሮኖች፣ ሃይፐርሶኒክ ሚሳኤሎች የአሜሪካን ውድ የጦር መርከቦች አቅም አሳጥተዋል። ይሄ ደግሞ የቻይናን አዲስ የዓለም አቀፍ ስርዓት የበላይነት እያረጋገጠ ነው ማለት ነው። እንግዲህ ቻይና ድምጿን አጥፍታ ነው የምትሰራው። ብዙ ጊዜ ጦርነትን የምትወድ ሀገር አይደለችም በነገራችን ላይ ቻይና። ሌላው ጥቁሩ መጋረጃ ሚሉት አለ። ከጥቁሩ መጋረጃ ጀርባ ብዙ ነገሮች እየተሰሩ ነው። ሚዲያ ላይ እኛ እንድናየው እንድናውቀው የምንፈልገው ነገር ነው የሚሰጡት እየተባለ ነው። ይህ ውጥረት ወደ ምስራቅ አፍሪካ ቀንድ ሲሰፋ ኢትዮጵያን ጨምሮ በአካባቢው ሀገራት ላይ እንግዲህ በጣም ታላላቅ የሆኑ የደህንነትና የኢኮኖሚ አደጋዎች ይዞ ይመጣል ማለት ነው። የባብኤል መንደብ መታፈንና የኢኮኖሚ ድንጋጤው ቀጣይነት አለው ነው እየተባለ ያለው። አሁን እኛ ጋር ከፍተኛ የሆነ
ኑሮ ግሽበት ገጥሞናል። ቀይ ባህር የዓለም የንግድ 12% የሚያልፍበት መስመር ነው። የኢራንና የቱርክ ግጭት ደግሞ ወደ የመንና ወደ ቀይ ባህር ሊጋባ ይችላል። የሸቀጦች ዋጋ ንረት እንግዲህ ካሁኑ ጀምሮናል። ኢራን ላይ የመጀመሪያ ቀን የተተኮሰ ጊዜ እኮ ወዲያው ነው ሁሉም ነገር የጨመረው። ወደ ኢትዮጵያ የሚገቡ ነዳጆች፣ መድኃኒት፣ መሰረታዊ ኢንዱስትሪ ጥሬ ዕቃዎች ዋጋ በከፍተኛ ሁኔታ ጨምሯል እና ከዚህ በኋላም ደግሞ እየናረ ነው የሚሄደው። ሌላው የወደብ ስጋት ተነስቷል። ጅቡቲና የበርበራ ወደቦች በጦርነቱ ቀጠና ውስጥ ስለሚወድቁ የኢትዮጵያ የገቢና ወጪ ንግድ እንቅስቃሴ የመታፈን አደጋ ይጋረጥበታል ማለት ነው። ቀንዱ አካባቢ ላይ ያሉ የባዕድ ሀገራት የጦር ሰፈሮች ለምሳሌ አሜሪካ፣ ቱርክ፣ ቻይና፣ ፈረንሳይ ከአጋርነት ወደ ጠላትነት ይሸጋገራሉ ማለት ነው። እንግዲህ የስለላው ጦርነትን ፕሮፌሰር ዣንግ ያነሱት አሜሪካ በአካባቢው ያላትን ተጽዕኖ ለማቆየት ስትታገል፣ ቻይና ደግሞ በኢኮኖሚ በላይነቷን ለመጫን ትሞክራለች ማለት ነው። ይሄ መቆራቆስ ኢትዮጵያን ከየትኛው ወገን ልሰለፍ የሚል አስቸጋሪ ዲፕሎማሲያዊ ምርጫ ውስጥ ይከታታል ማለት ነው። እንደውም ሰሞኑን ብዙ ጉርምርምታ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለጉብኝት መሄዳቸውን ያው ታውቃላችሁና ዩኤኢ በጣም ውጥረት ውስጥ ነበር። ኢትዮጵያችን ቀደም ባሉት በንጉሱ ጊዜ፣ በደርግም ጊዜ፣ በሌሎችም ጊዜ አሸማጋይ ናትና ዳር ላይ ሆና ከማንም ወገንተኛ ሳትሆን የምታሸማግል ነበረች። አሁን ግን ወገንተኝነቷን አሳይታለች እየተባለ ነው ያለው። ሌላው ፕሮክሲ ተላላኪ ጦርነት ስጋት አለባት ኢትዮጵያ። ታላላቆቹ ሀገራት በቀጥታ ከመጋጠም ይልቅ በአካባቢው ያሉ ታጣቂ ቡድኖችን በማስታጠቅ ቀጠናውን የጦር አውድማ ሊያደርጉት ይችላሉ ተብሎ ተሰግቷል። ስለዚህ የመጽሐፍ ቅዱስ ትንቢትና የሰሜኑን ንጉስን መለስ ብለን ስንፈትሸው ከመንፈሳዊ እይታ አንጻር ቀይ ባህር መቀመጫውን ሰሜን የሆነው ኃይል ወደ ደቡብ ወይ ደግሞ ወደ ኩሽ ወደ ኢትዮጵያ የሚዘረጋበት ድልድይ ይሆናል ማለት ነው። በየመንና በአካባቢው የሚነሳው ጦርነት በሚሊዮን የሚቆጠሩ ስደተኞች ወደ ቀንዱ ሀገራት ሊያፈስ ይችላል። ይህም በሀብት እጥረት ምክንያት አዲስ ማህበራዊ ውጥረት ይፈጠራል ማለት ነው። የቀይ ባህር ፖለቲካ ኢትዮጵያ ወደ ባህር ለመድረስ የምታደርገው ጥረት ከዚህ ዓለም አቀፍ ውጥረት ጋር ተዳምሮ ታላቅ የሆነ የታሪክ ፈተና ይሆንባታል ተብሎ እየተጠበቀ ነው። ወደ ቤተሰቦቻችን እንግዲህ ዓለማችን ኢትዮጵያችንን ጨምሮ በከፍተኛ ውጥረት ውስጥ ናት ያለችው። ይሄ ነገር የሚቀጥል ከሆነ እኛን ብቻ አይደለም መላው ዓለም ተያይዘን ገደል የምንገባበት ሁኔታ ሊፈጠር ይችላል። በጣም በርካቶች የሰኩትም አሁን በአጠቃላይ ሩሲያ አሁን በጣም ከበር እያደረገች ነው ለኢራን። በተለይ ሩሲያና ቻይና ከኢራን ጎን ናቸው ይታወቃልና እንደውም ዶናልድ ትራምፕ ምንድነው ያሉት? እኛ ሩሲያና ዩክሬን ሲጋጩ ዩክሬንን እንዳገዝን አሁንም ሩሲያ እንግዲህ ኢራንን እያገዘች ነው፣ እኛ ያደረግነውን ያደረገችው ብለው ነው ያሉት። እንደውም ይሄ ንግግራቸው በጣም ከፍተኛ መነጋገሪያ ሆኗል ማለት ነው። ስለዚህ ጉዳዩ በዚሁ የሚቀጥል ከሆነ ከፍተኛ የሆነ ውጥንቅጥ ውስጥ እንደምንገባ ማሳያ ነው ማለት ነው። ወደ ቤተሰቦቻችን ያው ይሄ ያለው ፋክት መሬት ላይ ያለው እውነት ነው እንጂ ማአት መጥራታችን አይደለም። ግን ደግሞ ቀጣይ ነገሮች አሁን ከገመትናቸው ወይ ደግሞ ፋክት የሆኑ መረጃዎችን ካጋራናቸው ውጭ አይሆንም። በቱርክና በኢራን መካከል ያለው ግጭት ወደ ቀይ ባህር ሲሸጋገር የኢትዮጵያ ኢኮኖሚ ከባድ ፈተናዎች ይጋረጡበታል ማለት ነው። ካሁኑ ጀምሮናል እኮ የነዳጅ ዋጋ ሰማይ መንካት። ቀይ ባህር የነዳጅ ማመላለሻ መስመርም በመሆኑ ጥቃቱ ሲባባስ ዓለም አቀፍ የነዳጅ ዋጋ በአንድ ሌሊትም ሊያሻቅብ ይችላል። ይህም ለኢትዮጵያ የነዳጅ ድጎማ ከፍተኛ ሸክም ከመሆኑ በላይ በትራንስፖርት ዋጋ ላይ በሚፈጥረው ተጽዕኖ የኑሮ ውድነቱ ወደማይቆጣጠሩት ደረጃ ሊያደርስ ይችላል ማለት ነው። የዶላር እጥረት፣ የጥቁር ገበያ መነሳሳትም ከነዚህ ጋር ተያይዞ ይነሳል። የውጭ ምንዛሬ የሚያስገኙ ምርቶች ለምሳሌ እንደ ቡና፣ ቅባት እህሎች ወደ ውጭ የሚላኩበት መስመር በጦርነቱ ምክንያት ሲስተጓጎር የዶላር ክምችት እየመነመነ ይሄዳል ማለት ነው። ይህ ደግሞ በባንክና በጥቁር ገበያ መካከል ያለው ልዩነት በማስፋት የብር የመግዛት አቅም እንዲዳከም ይደረጋል። አገራት በስጋት ውስጥ ሲሆኑ ደግሞ የመጠባበቂያ ሀብት ስጋት አለ። ወርቅና ዶላር ማከማቸት ይጀምራሉ። ፕሮፌሰር ዣንግ ሾይክ እንዳሉትም አሜሪካ በኢኮኖሚ ስትዳከም በእሷ ዶላር ላይ ጥገኝነታቸው የላቀ ሀገራት የመጀመሪያ ሰለባ ይሆናሉ ማለት ነው። ስለዚህ ከሚሳኤል ጥቃት ጀርባ ያለው ጥልቅ ሴራ እንግዲህ እኛ በአይናችን የምናያቸው ጡጫዎች ብቻ አይደሉም። በጣም ጥልቅ የሆኑ ሚስጥራዊ የሆኑ ጉዳዮች አሉ በእነዚህ ጦርነቶች ላይ። ለምሳሌ የቱርክና ሚሳኤል ወይስ የኔቶ ወጥመድ ነው የሰሞኑ ኢራን ወደ ቱርክ ሚሳኤል ተኩሳለች የሚባለው? ለምንድን ነው ኢራንስ ያስተባበለችው? ለምንድን ነው ኃላፊነትንስ ያልወሰደችው? የተተኮሰው ሚሳኤል ኢራን ቱርክን ለመምታት የፈለገችበት ሳይሆን በክልሉ ያለውን ኃይል ለማመጣጠን የተደረገ የስለላ ጨዋታ ሊሆን እንደሚችል የሚጠቁሙ አንዳንድ መረጃዎች አሉ። ከላይም ጠቆም አድርጌላችሁ ነበር። አሜሪካና አጋሮቿ፣ እስራኤልና አሜሪካ አጋሮቻቸው አንድ ላይ ሆነው ያደረጉት ሴራ ነው እንጂ ኢራን አይደለችም ይሄን ያደረገችው ብለው እያሉ ነው። ስለዚህ አንዳንድ ወታደራዊ ምንጮች እንደሚሉት ሚሳኤሉ ከኢራን የተተኮሰው የኔቶን የራዳር አቅም ለመፈተሽ
ሲፈተሽ ነበረ። አሜሪካ ትሸነፋለች የሚባለውም እንዲህ ያሉ ስውር ቴክኖሎጂዎችን መከላከል እየተሳናት በመምጣቷ ነው የሚሉ አሉ። የቀይ ባህር ጥቁሩ ፋይል በሚል ደግሞ ከኢራን ወደ ቱርክ የተተኮሱት ሚሳኤሎች ትኩረቱን ለመሳብ እንጂ ዋናው እንቅስቃሴ በቀይ ባህር ስር ሚስጥራዊ የኬብል መስመሮችን ለመቆረጥ የታለመ ኦፕሬሽን እንደሆነም እየተነገረ ነው። ይሄ ከተከሰተ እንግዲህ ዓለም አቀፍ ኢንተርኔትና የገንዘብ ዝውውር ሙሉ ለሙሉ ሸትዳውን ይሆናል ማለት ነው። ስለዚህ ዛሬ ያየነው ሚሳኤል ቱርክን ብቻ ሳይሆን የኛንም ኪስ መምታቱ አይቀሬ ነው ማለት ነው። ነዳጅ ሲወደድ፣ ዶላር ሲጠፋ፣ ቀይ ባህር በጭስ ስትሸፈን ይሄ በአጋጣሚ የሆነ ሳይሆን ከዚህ ከጥቁሩ መጋረጃ ጀርባ የታቀደ ስትራቴጂ እንደሆነ ነው እኔ በግሌ የሚሰማኝ። ፕሮፌሰር ዣንግ ሽዌክም እንዳሉት የአሜሪካው ዘመን እያከተመ ከሆነ የኛ ዕጣ ፈንታስ ምን ይሆን ነው። እነዚህ ነገሮች እንግዲህ ያው ጊዜ የሚመልሰው ቢሆንም እለት እለት ግን የሚወጡ መረጃዎች ምንም እንኳን አስደሳች ባይሆኑም ጊዜያችንን የሚዋጅ ስለሆነ ደሞም ስለሚጠቅመን ቀድመንም በብዙ ነገር እንድንዘጋጅም ስለሚያደርገን እንዲሁም በጸሎትም በንስሐም እንድንተጋ ስለሚያደርገን እለት እለት የሚወጡ መረጃዎችን ሼር ማድረጋችንን እንቀጥላለን። እናንተ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አጋሩን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።